ሰላም ስለ አይንቴና እንማማር እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ናይስ ሶ ስለ ግላኮማ የአይን ግፊት በሽታ በሰፊው እየተማማርን ነው አይደል? ሶ ባለፈው ምን አየን? ስለ የአይን ውሃ ፕሮዳክሽን ስለ ምርት አየን። ሶ ያ የተመረተው የአይን ውሃ ለብሌንና ለሌንስ የሚገባቸውን ኒውትረንት ከሰጠ በኋላ ይሄዳል ብለን ያን ድሬኔጅ ደግሞ አየን አይደለ? ሶ ከዛ ቀጥሎ የምናየው ደግሞ አሁን ዛሬ ስለ አንግል ስትራክቸር ኦፍ ዘ አይ ነው። ምን ማለት ነው? ያ ውሃ የሚሄድበት መንገድ የሚፈጥረው አንግል አለ። እሷን አንግል ነው የምናየው ዛሬ። ምክንያቱም ያ እንዴት ከግላኮማ ጋር እንደሚገናኝ እንደስሳለን ማለት ነው። ሶ ላይክ ሼር አድርጉ፣ ይመቻችሁ። ሶ ትንሽ ሪካፕ እናርጋት እንዴት እንደሚሄድ ባለፈው ስለ ድሬኔጅ የተማማር ነው። ትንሽ ቀኘት እናርጋት ማለት ነው። ሶ ተመልከቱ፣ እዚች ጋር ሲለሪ በዲ ላይ አኳይስ ሂውመር ይመረታል ብለናል። ከዛ በፖስቴሪየር ቻምበር በኩል ያልፋል፣ በፒውፕል ያልፋል፣ ከዛ ወደ አንቴሪየር ቻምበር ይገባል። ከአንቴሪየር ቻምበር ደግሞ ትራቢኩላር ሜሽወርክ የሚባል ሲቪ ላይ ወንፊት የሆኑ ስትራክቸሮች አሉ፣ በእነሱ ያልፋል። ከዛ ወዴት ሄዳል? ወደ ሽለምስ ካናል፣ በሽለምስ ካናል ትቦ በሱ በኩል ውሃው ይሄዳል። ከዛ ወዴት ይሄዳል? ወደ አኳይስ ቬን። እዚህ ጋር እንደምታዩት ውሃ ስለሆነ በአኳይስ ቬን እንደምታዩት ከለር የለውም፣ ውሃ ስለሆነ በአኳይስ ቬን ይሄድና ከአኳይስ ቬን ወደ ኢፒስካላር ቬነስ ፕሌክሰስ ይገባል። ይሄ ብለድ አለው፣ ይሄ ውሃ ነው። ውሃው ወደ ብለድ ጋር ቀላቀላል። ያ ብለድ ዲ ኦክሲጅኔትድ የሆነ ብለድ ነው። ከኢፒስካላር ቬነስ ፕሌክሰስ ደግሞ ወዴት ይሄዳል? ወደ ካቨርኖስ ሳይነስ፣ ከካቨርኖስ ሳይነስ ወደ ሀርት ወደ ልብ ይሄዳል። ከልብ ወደ ሳምባ ይሄዳል። ሳምባ ዲኦክሲጅኔትድ የሆነውን ብለድ ኦክሲጅኔትድ አርጎ መልሶ ወደ ሀርት ወደ ልብ ይልከዋል። ከልብ ደግሞ ወደ ተለያዩ የሰውነት ክፍል ይሰራጫል። አይንም የድርሻዋን ታገኛለች ማለት ነው። ከአይን ደግሞ ማን አለ? ሲለሪ በዲ አኳይስ ሂውመር የሚመረትበት ወደሱ ብለድ ይሄዳል ማለት ነው። ስለዚህ ውሃው አኳይስ ሂውመር ደግሞ የሚመረተው ከምንድን ነው? ከደሙ ነው ብለናል። ሲለሪ በዲ ላይ ካለው ፕላዝማ በአልትራ ፊልትሬሽን በአክቲቭ ትራንስፖርት ኤንድ ፓሲቭ ብለን ባየነው ውሃው ከፕላዝማው ሰካው ተደርጎ ተመርቶ ይወጣል። ስለዚህ ከሲለሪ በዲ ከሲለሪ ፕሮሰስ የተመረተው አኳይስ ሂውመር ይሄው እዚህ ጋር እንደምታዩት መልሶ ወደ ፖስቴሪየር ቻምበር ይሄዳል። ከዛ ወደ ፒውፕል በር ወደ አንቴሪየር ቻምበር፣ ከዛ ወደ ትራቢኩላር ሜሽወርክ፣ ከዛ ወደ ሽለምስ ካናል፣ ከዛ ወደ አኳይስ ቬን፣ ከአኳይስ ቬን ወደ ኢፒስካላር ቬን ከደሙ ጋር ይቀናጃል። ዲኦክሲጅኔትድ ሆኖ ካቨርኖስ ሳይነስ ይሄዳል። ከዛ ወደ ሀርት ወደ ልብ፣ ከዛ ወደ ለንግ ደግሞ ኦክሲጅኔትድ አድርጎቶ መልሶ ወደ ሀርት ወደ ልብ ይልኳል። ልብ ደግሞ ወደ ሁሉም አካላት ያሰራጨዋል። አይንም የድርሻዋን ታገኛለች። ከአይን ደግሞ ሲለሪ በዲ፣ ከሲለሪ በዲ ብለድ ከፕላዝማው ደግሞ አኳይስ ሂውመር ውሃው ይመረትና ወዴት ይሄዳል? መልሶ ወደ ፖስቴሪየር ቻምበር። እንዲህ ያደረገ 24/7 ነው አኳይስ ሂውመር የሚመረተው ማለት ነው። ፐር ሚኒት 2.3 ማይክሮሊትር ይመረታል። ለብሌንና ለሌንስ ኒውትረንት እየሰጠ እንደዚህ እያደረገ ነው የሚሄደው። ስለዚህ የተመረተው ውሃ እንዴት ነው ከግላኮማ ጋር የሚገናኘው ስንል ይህ ውሃ ሲሄድ እዚች ጋር አንግል ስትራክቸር አለ። በዚህ በኩል ሲሄድ አንግሉ ክሎዝድ ከሆነ ውሃው ማለፍ ስለማይችል ይከማቻል። በሱ ምክንያት ፕሬዠር ይፈጠራል። ያ ፕሬዠር ሄዶ ነርቭን ይጎዳዋል። የአይን ነርቭ ማለት ነው። ያ ምን ያመጣል? ግላኮማ ያመጣል። ስለዚህ ይሄን አንግሉን ማጥናት ወሳኝ ነው ማለት ነው። ክፍት ነው ወይስ ዝግ ነው የሚለው። ለምሳሌ አንግሉ ክፍት ሆኖ ውሃው አልፎ ነገር ግን እዚህ ትራቢኩላር ሜሽወርክ ወንፊት የሆነ ስትራክቸር ላይ ቆሻሻ ካለ ወይም ደግሞ በእድሜ ምክንያት እነዛ ወንፊቶች ከጠበቡ አንግሉ ክፍት ሆኖ ውሃው ማለፍ በትራቢኩላር ሜሽወርክ ምክንያት ስላልቻለ ፕሬዠር ፈጥሮ ነርቭን ጎዳው። አንግሉ ኦፕን የሆነ ግላኮማ እንለዋለን። ኦፕን አንግል ግላኮማ። አንግሉ ክፍት ነው፣ ነገር ግን ትራቢኩላር ሜሽወርኩ ላይ ማለፍ ስላልቻለ እንላለን። ይሄ አንድ የግላኮማ አይነት ነው። በሱ ብዙ አይነት አሉ፣ ወደፊት እናያለን። አንግሉ ደግሞ ክሎዝድ ከሆነ ምንም እንኳን ትራቢኩላር ሜሽወርክ ሲቪ ወንፊት ላይ ስትራክቸሩ ክፍት ቢሆንም አንግሉ ግን በመዘጋቱ ምክንያት ወደ ትራቢኩላር ሜሽወርክ ውሃው መሄድ ስላልቻለ ውሃው ተከማችቶ ፕሬዠር ፈጥሮ ነርቭን ጎዳው እንላለን። ያ ደግሞ ምን አይነት ግላኮማ እንለዋለን? አንግል ክሎዝድ
ግላኮማ ነው። አንግሉ የተዘጋ ግላኮማ ብለን ሌብል እናደርገዋለን፣ ዲፋይን እናደርገዋለን ማለት። ስለዚህ አንግል ስትራክቸሩን ማጥናት ወሳኝ ነው ማለት ነው። እሱን ነው የምንማማረው። ላይክ አድርጉ፣ ሼር አድርጉ። ይመቻችሁ። አንግል ስትራክቸሩን ስናጠና ከዚህ በፊት እንደ ምሳሌ ምን አይተናል? ምጣድ ብለን ምሳሌ ምጣድ አለ፣ እንጀራ እዛ ላይ ተጋገረ፣ ክዳኑ ተዘጋ ሙሉ ለሙሉ። ስለዚህ ክዳኑ ሲከፈት እንፋሎቱ በጣም ይወጣል፣ ያ ፕሬሸር ፈጠረ። ያ እንዳይፈጠር ብለን ሌትሴ ምጣዱን የተዘጋው ትንሽ ከፈት ብናደርገው 360 ዲግሪ ዙሪያው ትንሽ ከፍ ብናደርገው ክፍተት ፈጠረ። እንፋሎቱ በዳር በኩል ይወጣል፣ ፕሬሸር አይኖርም። እንደዚህ ምሳሌ ፈጥረን ልክ ይሄ አይሪስ ነው እንደ ምጣድ ብናየው፣ እሱን ደግሞ እንደዚህ የከደነው ብሌን ብንል ይሄ ማለት ነው። እዚህ ጥግ የምታዩት ትንሽዬ ክፍተት ወንፊቱ ትራቢኩላር ሜሾርክ ያለበት በሱ ነው ውሃው የሚወጣው ማለት ነው። ያቺን ነው አንግል የምንላት። በብሌኑ በክዳኑ እና ይሄ አይሪስ በምጣዱ በሁለቱ መካከል የሚፈጠረው ክፍተት በሱ መካከል ያለውን ይሄን አንግል እሱን ነው አሁን የምንማማረው። ምክንያቱም እሱ አንግል ምኑ ሲታይ ነው ዝግ ሆነ፣ ምኑ ሲታይ ነው ክፍት ሆነ የሚለውን ልናይ ነው። ኦኬ ተመልከቱልኝ። አሁን ይሄ ብሌን ነው። ብሌኑ ከስከለራው ጋር የተገናኘበት ይሄ ፓርት ጫፉ ሊምበስ እንለዋለን። ብሌኑና ስከለራው የተገናኘበት ፓርት ሊምበስ እንለዋለን። አንቴሪየርሊ ከፊት ለፊት ስናየው ማለት ነው። ከጀርባ ደግሞ ልናይ ነው። ከጀርባ ስናየው እዚህ ጋር እንደምታዩት ነው። ይሄ ኮርኒያ ነው፣ ብሌን ነው። ይሄ ደግሞ ስከለራ ነው። ስከለራውና ብሌኑ የሚገናኙበት ዲማርኬሽን ሊምበስ እንለዋለን። ከፊት ለፊት ስታይ ማለት ነው። በጀርባ በኩል አኳሲመር በሚመረትበት በጀርባ በኩል ደግሞ ስናየው ብሌን 5 ሌየሮች አሉት። ኢፒቴሊየም፣ ባውማንስ፣ ስትሮማ፣ ዴስሜት ኤንድ ኢንዶቴሊየም ብለን ከዚህ በፊት ተማምረናል። ስለዚህ አራተኛው ፓርት ዴስሜት የሚባለው የብሌን ክፍል ሄዶ የሚያበቃበት ቦታ ሸዋልበስ ላይን ይባላል። ይሄ የአንግል ስትራክቸር አንድ ክፍል ነው። አንድ ያዙልኝ። ሸዋልበስ ላይን ዴስሜት የብሌን ማብቂያ እዚህ ጫፉ ጋር ሲደርስ ሸዋልበስ ላይን ይባላል። ከዛ ይሄ ሸዋልበስ ላይን ከጀርባው ደግሞ ልክ ከፊት ለፊት ሊምበስ እንዳልነው ከጀርባ ደግሞ ግሩቭ እንደ ጉድጓድ የሚመስል ስትራክቸር አለ። እሱ ጉድጓድ ላይ ነው ትራቢኩላር ሜሾርክ ያለው። ጉድጓድ እምላችሁ ይሄ ነው። ይሄ ጉድጓድ ላይ ትራቢኩላር ሜሾርኩ አርፏል። ይሄን ጉድጓድ ስከለራል ሰልከስ እንለዋለን። እዛ ጉድጓድ ላይ ያለው ደግሞ ይሄ ትራቢኩላር ሜሾርክ ወንፊት ላይ ስትራክቸር ትራቢኩላር ሜሾርክ የሚባለው ሁለተኛው የአንግል ስትራክቸር ነው። ሁለት በሉልኝ። አሁን እዚህ ጋር ብሌኑና ስከለራው የተገናኙበት ሊምበስ ብለናል። ከጀርባ ያለው ጉድጓድ ስከለራል ሰልከስ። እዛ ስከለራል ሰልከስ ላይ ማን አለ? ትራቢኩላር ሜሾርክ ሁለተኛው የአንግል ስትራክቸር። አንደኛውን ማን አለ? ሸዋልበስ ላይን የዴስሜት የኮርኒያ የብሌን ኢንዲንግ ማለት ነው። ሶስተኛ የምናየው ደግሞ ስከለራል ስፐር ይባላል። ይሄ ደግሞ የስከለራው ኢንዲንግ። በላይ በኩል የብሌን ኢንዲንግ ሸዋልበስ ላይን አለን። በታች በኩል ያለው ስከለራል ኢንዲንግ ስከለራል ስፐር አለ። በሁለቱ መካከል ያለው ግሩቭ ስከለራል ሰልከስ። እዛ ላይ ያለው ደግሞ ወንፊት ስትራክቸር ትራቢኩላር ሜሾርክ። ሶስት የአንግል ስትራክቸር አየን። አንደኛው ሸዋልበስ ላይን፣ ሁለተኛው ትራቢኩላር ሜሾርክ፣ ሶስተኛ ምን አየን? ስከለራል ስፐር። ይሄ ትራቢኩላር ሜሾርክ ወንፊት የሆነው ስትራክቸር በሁለት ይከፈላል፣ አንቴሪየር ኤንድ ፖስቴሪየር። አንቴሪየሩ ነን ፈንክሽናል ነው፣ ከአኳስ ሂውመር ድሬኔጅ ጋር አይገናኝም። ፖስቴሪየሩ ግን ከአኳስ ሂውመር ድሬኔጅ ጋር ይገናኛል። ፈንክሽናል የምንለው ወሳኙ የአንግል ስትራክቸር ከትራቢኩላር ሜሾርክ እሱ ነው ማለት ነው። ሶስት አየን፣ ሸዋልበስ ላይን፣ ትራቢኩላር ሜሾርክ ኤንድ ስከለራል ስፐር። አራተኛው የምናየው ደግሞ ስትራክቸር ይሄ ነው። ይሄ ሲለሪ በዲ ከአይሪስ ከሱ ነው የሚነሳው። ይሄ አይሪስ ሩት አይሪሱ የሚነሳበት ማለት ግን አንቴሪየርሊ ትንሽ ትታያለች። አያችሁ፣ አንቴሪየር ወደፊት ለፊት ወደ አንቴሪየር
ቻምበሩ ብቅ ብላ የምትታየው የሲለሪ በዲ ክፍል ሲለሪ በዲ ባንድ ትባላለች አንቴሪየርሊ። ወደዚህ ደግሞ ሲመጣ ከሱ አይሪሱ ይነሳል። ስለዚህ አራት ስትራክቸር አየን። ስለዚህ ሸዋልበስ ላይን፣ ትራቢኩላር ሜሽወርክ፣ ስከለራል ስፐር ኤንድ ሲለሪ በዲ ባንድ። እነዚህ አራቱ ስትራክቸር ከታዩ አንግሉ ኦፕን ነው እንላለን ማለት ነው። ስለዚህ አንግሉ ኦፕን ነው ክሎዝድ ነው የምንለው ልናይ ነው። ስለዚህ እነዚህ ስትራክቸሮች ይታያሉ የምንለው በምንድን ነው የሚታዩት ብለን ስናይ ለሱ የሚረዳን መሳሪያ ይሄ ጎኒዮስኮፒ ይባላል ማለት ነው። በዚህ በጎኒዮስኮፒ ሲታይ ከስሊት ላምፕ ጋር በመታገዝ ሲታይ አራቱም ስትራክቸር ከታዩ አንግሉ ኦፕን ነው። ስለዚህ የመጣው ግላኮማ በአንግሉ ችግር ምክንያት ሳይሆን ሌላ ችግር አለ። አንግሉ ኦፕን ነው። ትራቢኩላር ሜሽወርክ የወንፊት ስትራክቸር ላይ የሆነ ነገር ዘግቶት ሊሆን ይችላል እንላለን ማለት ነው። ኦኬ ሶ ተመልከቱልኝ እዚህ ጋር ይሄ አሁን ፒፕሉ ይሄ አይሪስ ነው። ይሄ ደግሞ ምንድነው ብሌኑ ነው። ስለዚህ አንግሉ እዚህ ጋር ያያችሁት ክፍት ነው። ነገር ግን ይሄ እዚህ ጋር እንግዲህ እዩት ፒፕሉ ጠብታ አለ። ፒፕል ጠብታ ድሮፕ ስናደርግ አይን የሚያሰፋ ማለት የአይሪሱን ሰፋ በማድረግ ውስጥ ያለው ስትራክቸር በደንብ እንዲታየን የሚያደርግ የጠብታ አይነት አለ ዲያግኖስቲካሊ እኛ የምንጠቀምበት ለመመርመር። እሱን ጠብታ በምናደርግበት ጊዜ አይሪሱ ሸብሸብ ሲል እዚህ ጋር ያያችሁ ይሄ አይሪስ ሄዶ ብሌኑን ይዘጋል። አንግል ተዘጋ የሚባለው እንዲህ ነው። ሁሉም ሰው ላይ ግን ጠብታ ስናደርግ አይሪሱ ሸብሸብ ብሎ ሄዶ አንግሉን አይዘጋው። ለዚህ የሚጋለጡ ሰዎች አሉ። ለምሳሌ አሁን ስናይ ማዮፒክ ፔሸንቶች አሉ። ማዮፒክ ማለት ቅርብ የሚታያቸው ርቀት ግን የማይታያቸው በመነጽር የሚስተካከል ችግር ያለባቸው ማለት ነው። እነሱ የአይን ኳሳቸው ተለቅ ያለ ነው። በሱ ምክንያት አንቴሪየር ቻምበር ከኮርኒያው እስከ አይሪሱ ያለው ዴብዙ ሰፋ ያለ ነው። እነዚህ ለአንግል ክሎዥር የመጋለጥ እድል አናሳ ነው ማለት ነው። ነገራችን ላይ ከኮርኒያ እስከ አይሪሱ ድረስ ያለው አንቴሪየር ቻምበር ዴብዙ አቨሬጅ 3 ሚሊ ሜትር ነው። ኦኬ ሶ እነዚህ የመጋለጥ እድላቸው ሌስ ነው። ሌላው ደግሞ የተፈጥሮ ሌንስ ሞራ ተሰርቶ በሞራ ምክንያት ወጥቶ አርቲፊሻል ሌንስ ሲገባ ይሄ አርቲፊሻል ሌንስ ልክ እንደ ተፈጥሮ ሌንስ ወፈር ያለ ስላልሆነ ፍላት ስለሆነ አንቴሪየር ቻምበሩ ዲፕ ነው የሚሆነው ሰፋ ስለሚል ይሄም ለአንግል ክሎዥር የመጋለጥ እድሉ ሌስ ነው ማለት ነው። ሌሎች ደግሞ አሉ ሃይፐሮፒክ የሚባሉ ልክ የማዮፒያ ተቃራኒ። እነሱ ደግሞ ምንድነው ሩቅ ይታያቸዋል፣ ቅርብ ግን አይታያቸውም። የነሱ ደግሞ የአይን ኳሳቸው በጣም አነስ ያለ ነው። ልክ በዛው ልክ አንቴሪየር ቻምበር ዴብዙም ጠበብ ያለ ነው። እነዚህ አሁን ለአይን አንግል ክሎዥር የመጋለጥ እድላቸው ሰፋ ያለ ነው። እነዚህ አይነት ኬዞች ላይ አንዳንዴ ጠብታ በሚደረግበት ጊዜ አይሪሱ ወደ ኋላ ሄዶ ክራውድድ አድርጎ አንግሉን የመዝጋት እድል አለው። ሌሎች ደግሞ ኤዥያኖች ለምሳሌ ወደ ኤዥያ አካባቢ ያሉት ወንድሞቻችንና እህቶቻችን አይሪሱ የአይሪስ ጥግጋ ያለው አይሪስ ቲክ ነው። ሩቱ ወፈር በማለቱ ምክንያት በተፈጥሮ ጠብታ በሚደረግ ጊዜ ወደ ኋላ ሄዶ አንግሉን ይዘጋዋል ማለት ነው። ስለዚህ እነዚህ ሰስፔክት ናቸው ማለት ለዚህ ለአንግል ክሎዥር የሚጋለጡ ሪስክ ፋክተር ተብለው የሚጠቀሱ አካላቶች ናቸው ማለት ነው። ለምሳሌ ኦክሉደብል አንግል የሚባል አለ ማለት አይሪሱ 360 ነው። የምናወራው ስለ 360 ዲግሪ የሚዞር ነው። 360 ዲግሪውን አራት ቦታ ብንከፍለው አራት ኳድራንት አለው ማለት ነው። ስለዚህ 3 ኳድራንት ብንሄድ 270 ዲግሪ ትራቢኩላር ሜሽወርክ ፖስቴሪየርሊ ያለውን ፈንክሽናሉ የማይታይ ከሆነ አንግሉ ኦክሉድ የመዘጋት እድሉ የሰፋ ነው። ስለዚህ እንደዚህ አይነት ኬዞች ላይ ጠብታ ማድረግ በጣም አደጋ አለው አንግሉ ሊዘጋው ስለሚችል። ኤዥያ ለሆኑ ደግሞ ኤዥያ አካባቢ ላሉ ደግሞ 180 ዲግሪ 2 ኳድራንት ትራቢኩላር ሜሽወርክ ፖስቴሪየርሊ ያለው የማይታይ ከሆነ ይሄ አንግሉ ሊዘጋ ይችላል። ስለዚህ መጠንቀቅ ያስፈልጋል። ጠብታ ብናረግ ክራውድድ ሆኖ አይሪስ ወደ ኋላ ተስሎ አንግሉ ሊዘጋው ስለሚችል ጥንቃቄ ያስፈልጋል። ስለዚህ ጥግጋ ያለው ስትራክቸሮችን ማየት አንግሉ ወደፊት ሊዘጋ ስለሚችል መጠንቀቅ ያስፈልጋል ማለት ነው። ስለዚህ ይሄ ጠብታ ሲደረግ አይሪሱ ተሸብሽቦ ሄዶ አያችሁ አንግሉን ሲዘጋው ይሄ ኦክሉደብል የሆነ ፔሸንት ሰስፔክት የሆነው ፔሸንት ጠብታ ሲደረግ አግራቤት ሆኖ አንግሉ ሲዘጋ ማለት ነው።
ይሄ ነው ስትራክቸሩ። ይሄ ፒውፕል አለ፣ ይሄ አይሪስ አለ። ከአይሪስ ቀጥሎ ምን አለ? ሲለሪ በዲ ባንድ አየን። ከሲለሪ በዲ ባንድ ስክለራ ስፐር፣ ከስክለራ ስፐር ትራቢኩላር ሜሾር፣ ከዛ ሸዋልበስ ላይን። ሸዋልበስ ላይኑ ላይ ደግሞ ብሌኑ ሄዶ ይደፋል ማለት ነው። ስለዚህ እነዚህ ናቸው አንግል ላይ ያሉ ስትራክቸሮች ማለት ነው። ክሊኒካሊ ሲታዩ እንደዚህ ነው። ይሄ አይሪስ ነው። ይሄ ከአይሪስ ቀጥሎ ሲለሪ በዲ ባንድ አለ። ከዛ በኋላ ስክለራ ስፐር ይሄ ነጩ ፓርት አለ። ከዛ ትራቢኩላር ሜሾር፣ ከዛ ሸዋልበስ ላይን። በጎኒዮስኮፒ ቅድም ባየነው መሳሪያ ሲታይ እነዚህ አንግል ስትራክቸር ሁሉም ከታዩ ፋይን ኦፕን አንግል ነው እንላለን ማለት ነው። እንግዲህ እዚህ ጋር እንደምታዩት ይሄ አሁን ኦፕን ነው አንግሉ። እዚህ ጋር ደግሞ አንግሉ አያችሁ ሲዘጋ ይሄ አይሪሱ ከሌንሱ ጋር ተጣበቀ። ሲጣበቅ ውሃው መሄድ ስለማይችል እዚህ ጋር ተከማቸ። ስለዚህ ይሄ አይሪሱ ከሌንሱ ጋር መጣበቅ ፑፒለሪ ብሎክ እንለዋለን። እዚህ ጋር ደግሞ ውሃው ሲከማች አይሪስ ቦምቤ እንለዋለን። ሶ ይሄ ውሃው ሄዶ አይሪሱን ሲገፋው ይሄ አይሪስ ሄዶ ከኮርኒያው ጋር ይጣበቃል። ይሄ የምንለዋለን ፔሪፌራል አንቴሪየር ሳይኒኬ። በሱ ምክንያት አያችሁ አንግሉ ተዘጋ፣ ውሃው መሄድ አይችልም። እዚህ ጋር አንግሉ ሲዘጋ አያችሁ፣ እዚህ ጋር ደግሞ አንግሉ ሲከፈት ማለት ነው። ኦኬ አሁን እዚህ ጋር እንደምታዩት ይሄ አልትራሳውንድ ባይ ማይክሮስኮፕ ይባላል። ይሄ አይሪሱ ነው፣ ይሄ ኮርኒያው ነው። እንግዲህ እዚች ጋር አንግሉ ክፍት ነው ማለት ነው። ይሄ እዚህ ጋር እንደምታዩት ደግሞ ፕላቶ አይሪስ ኮንፊግሬሽን ይባላል። ይሄ ሲለሪ በዲ ላይ ያለው ሲለሪ ፕሮሰስ አንቴሪየርሊ ሮቴት አድርጎ አይሪሱን ጥግ ጋር ሲገፋው ይሄ አይሪስ ሄዶ ብሬኑ ላይ ሲጣበቅ ወይም ደግሞ ትራቢኩላር ሜሾር ጋር ሄዶ ሲጣበቅ ይሄ አፖዚሽናል አንግል ክሎዥር ዲዩ ቱ ፕላቶ አይሪስ እንለዋለን። ፕላቶ አይሪስ ማለት የሲለሪ በዲ ፓርት አንቴሪየርሊ ሄዶ ፔሪፌራል ያለውን አይሪስ ሲገፋው በሱ ምክንያት ሄዶ ብሬኑን ሲነካው የሚፈጠር አንግል ክሎዥር ማለት ነው። ደብል ሃምፕ ሳይን ይባላል። ምን ማለት ነው? እዚህ ጋር እንደምታዩት ይኸውላችሁ በተፈጥሮ ይሄ አይሪሱ ጫፍ ጋር ኮንቬክስ ሼፕ አለው። ስለዚህ አንድ ሃምፕ ፈጥሯል። ነገር ግን ቅድም እንዳልኳችሁ የሲለሪ በዲ ከውስጥ ያለው ሲለሪ ፕሮሰስ ሲገፋው አይሪሱን እዚች ጋር ከፍ ሲል የሚፈጠረው ሃምፕ አለ። ደብል ሃምፕ የሚባለው ለዛ ነው ማለት ነው። ይሄም አንድ አንግሉ እንዲዘጋ የሚያደርግ ምክንያት ነው ማለት ነው። ሶ ይሄ ግን የምታዩት ፔሪፌራል አንቴሪየር ሳይኒኬ ቅድም ያልኳችሁ ከጀርባ በኩል ውሃው ተከማችቶ ይሄ አይሪሱ ከሌንሱ ጋር ሲጣበቅ ማለፍ ስለማይችል ከጀርባ በኩል ውሃው ተከማችቶ ይሄን አይሪሱን ነክቶት ሄዶ ፔሪፌራል ያለውን ኮርኒያ ጋር ሲጣበቅ የሚፈጠረው ክሎዥር ፔሪፌራል አንቴሪየር ሳይኒኬ ይባላል። ይሄ ኢሪቨርሰብል የሆነ ሳይኒኬ ነው። ብዙ ጊዜ የሚመጣው በምንድን ነው? ዩቫይትስ ኢንፍላሜሽን። ከዚህ በፊት ስለ ዩቪያ ዲስከስ ስናደርግ ይሄ አይሪሱ ከሌንሱ ጋር በመጣበቁ ምክንያት ውሃው ከጀርባ ተከማችቶ ሄዶ አይሪሱ ብሌኑ ሲነካው የሚፈጠር ክሎዥር ፔሪፌራል አንቴሪየር ሳይኒኬ እንለዋለን ማለት ነው። ሶ ለምንድን ነው ይሄ የሚጠቅመን? ግሬዲንግ ሲስተም ይጠቅመናል። ሉክ እዚህ ጋር እንደምታዩት አራቱም ስትራክቸር ከታየ ሲለሪ በዲ ባንድ፣ ስክለራል ስፐር፣ ትራቢኩላር ሜሾር፣ ሸዋልበስ ላይን ከታየ አንግሉ ኦፕን ነው እንላለን፣ ዋይድ ኦፕን። ሶስቱ ደግሞ ከታየ ግሬድ 3 እንላለን። ሁለቱ ብቻ ከታየ 2 እንላለን። ሸዋልበስ ላይን ብቻ ከታየ 1 እንላለን። ሁሉም ካልታየ ደግሞ 0 እንላለን። ምን ማለት ነው? ክሊኒካሊ ሲታይ ምንም ካልታየ ክሎዝድ ነው አንግሉ እንላለን ማለት ነው። ለምሳሌ ሸዋልበስ ላይን ብቻ የላይኛው ከታየ ኤክስትሪምሊ ናሮ ነው ማለት። ሸዋልበስ ላይን ኤንድ ትራቢኩላር ሜሾር አንቴሪየር ፓርቱ ብቻ ከታየ ምን እንለዋለን? አንግሉ ናሮ ነው እንላለን ማለት ነው። ሶስቱም ስትራክቸር ግን ከታዩ ኦፕን ነው እንላለን በጎኒዮስኮፒ። አራቱም ግን ከታዩ አንግሉ ፋይን ዋይድ ኦፕን ነው እንላለን። ይሄ ሻፈር ግሬድ ሲስተም ይባላል ማለት በጎኒዮስኮፒ ተጠቅመን ግሬድ የምናደርገው ማለት ነው። ሌላኛው የግሬዲንግ ሲስተም ደግሞ ምን ይባላል? ቫን ሄሪክ ይባላል። ይሄም ስሊት ላምፕ በመጠቀም አንግሉን ቼክ የምናደርግበት ማለት ነው። ይሄ ደግሞ ምንድነው? እዚህ ጋር የምታዩት የነጩ ፓርት የብሌን ቲክነስ የኮርኒያ ቲክነስ ነው። እዚህ ጋር የምታዩት ደግሞ ሌላው የሚንጸባረቀው አይሪስ ላይ ያለው አለ አይደለ? በሱ በአይሪሱ የሚንጸባረቀው ላይ ያለውና በኮርኒያ ቲክነስ መካከል ያለው ጥቁር የሚመስለው ነገር አንቴሪየር ቻምበር ዴብዝ ይባላል። ስለዚህ ይሄን አንቴሪየር ቻምበር ዴብዝ እና የብሌን ቲክነስ በማነጻጸር አንግሉ ኦፕን ነው ዝግ ነው የሚለውን ቼክ የምናደርግበት ቴክኒክ ቫን ሄሪክ ቴክኒክ ይባላል
አለ ማለት ነው። ሶ እዚህ ጋር እንደምታዩት አሁን ይሄ ዴብዝ እና የኮርኒያ ቲክነስ ሲነጻጸር ነው። አያችሁ እዚህ ጋር በጣም ኦፕን ነው፣ ዋይድ ኦፕን ነው። ይሄ ዴብዝ እና አንቴሪየር ቻምበር ዴብዝ እና ይሄ ብሌኑ ሲነጻጸር ይሄ ዋይድ ኦፕን ነው። ስለዚህ ግሬድ 4 እንለዋለን ማለት ነው። እዚህ ጋር ደግሞ እንደምታዩት ግሬድ 3 ነው። ምንድነው ይሄ የአንቴሪየር ቻምበር ዴብዝ እና የኮርኒያው ቲክነስ ሲነጻጸር 1:1 ከሆነ ወይም ደግሞ አንቴሪየር ቻምበር ዴብዙ በጣም ከበለጠ ዋይድ ኦፕን ነው እንላለን ማለት ነው። ይሄ ደግሞ ሲነጻጸሩ የአንቴሪየር ቻምበር ዴብዙ ሃፍ ወይም ደግሞ እስከ 3/4 ድረስ ከኮርኒያው ቲክነስ ከሄደ ይሄ ደግሞ ግሬድ 3 ነው እንለዋለን ማለት ነው። ሶ ግሬድ 2 ደግሞ የምንለው 1/4 ከሆነ 1/4 ይሄ አንቴሪየር ቻምበር ዴብዙ የኮርኒያል ቲክነሱ 1/4 ከሆነ 3 እንለዋለን ማለት ነው። ግሬድ 2 እንለዋለን። ያኛው ዋይድ ኦፕን፣ ይሄ ደግሞ ምንድነው ናሮ አንግል እንለዋለን ማለት ነው። ይሄ ደግሞ ከ1/4 በታች ከሆነ የአንቴሪየር ቻምበር ዴብዙ ከኮርኒያ ቲክነሱ ሲነጻጸር ከ1/4 በታች ከሆነ ደግሞ ይሄ ደግሞ ኤክስትሪምሊ ናሮ አንግል እንለዋለን ማለት ነው። ግን የአንቴሪየር ቻምበር ዴብዙ ምንም ካልታየ ክሎዝድ አንግል ነው ብለን እናርፋለን ማለት ነው። እንደምታዩት ነው። አያችሁ እዚህ ጋር የሚንጸባረቀው ነገር አለ። ይሄ ኮርኒያል ቲክነስ አለ። በኮርኒያል ቲክነስ እና በሚንጸባረቀው መካከል ያለው ጠቆር ያለው አንቴሪየር ቻምበር ዴብዙ ነው። ወደዚህ እየሄዳችሁ በምትሄዱበት ጊዜ ይሄ ምንም አታዩትም፣ ሙሉ ለሙሉ ጠፍቷል ማለት ነው። ስለዚህ ይሄ ምንድነው ቫን ሄሪክ ቴክኒክ ይባላል። ብቻ ስንጠቀልለው አንግል ስትራክቸሮቹን ማወቅ አንግሉ ክሎዝድ ነው ወይስ ኦፕን ነው የሚለውን ለማወቅ ይረዳናል። ስለዚህ የመጣው ግላኮማ አንግሉ በመዘጋቱ ነው ወይስ አንግሉ ኦፕን ሆኖ ትራቢኩላር ሜሽወርክ ስትራክቸሩ ሌላ የዘጋው ነገር አለ ወይ የሚለውን ለማወቅ ይረዳናል ማለት። ስለዚህ ይህ ሰፋ ያለ ቶፒክ ነው። ስለ አንግል ስትራክቸር ጠቅለል ሲል ያለው ነገር ይሄ ነው። ወደፊት ሰፋ አድርገን የኦፕን አንግል የሆኑ የግላኮማ አይነቶችን እናያለን። ክሎዝድ አንግል የሆኑ የግላኮማ አይነቶችን እናያለን። ከዛ ማኔጅመንታቸውን እናያለን። ማኔጅመንቱን ደግሞ ለመጠቀም የሚያግዙን የዲያግኖስቲክ መሳሪያዎችን እሱን በሰፊው እናያለን። ይመቻችሁ።